ሰላም ዩቲዩብ እንደተለመደው በሌላ ቪዲዮ ተመልሰናል። ያዘው ጋይስ ተመልሰናል በድጋሚ ሶ ዛሬ አብርሃምን እንግዲህ የሳቀና እስቲ ቀርባ አሳያችሁ። ሶ ዛሬ እንግዲህ እዚህ አዲስ ስፔሻል ዴንታል የጥርስ ክሊኒክ ላይ የመጣ ነው። አብርሃም በጣም ጥርሱን ማስቀየር ፈልጌ ነጭ ማስደረግ ይፈልጋል። ሶ ብዙ ቤቶች እየፈለግን ነበረ። ቀጠሮ ሰጥተውት በዛው ነው ቤታችሁ ላስገቡኝ። እዚህ ደንበል ጌቱ 4ኛ ፎቅ ላይ መተናል። አድራሻውን ከፈለጋችሁ ሊንኩን አስቀምጥላችኋለን። ለማንኛውም ተከታተሉ ወደ ቪዲዮ። አይ ጋይስ ለማንኛውም እንግዲህ ቀጠሮ አሁን ነው 3 ሰዓቱ ደርሷል። ውስጥ ገብተን አይ ቲንክ ምንድነው ኤክስሬ ነው ይነሳል። እኔም እነሳለሁ። በዚህ አጋጣሚ ጥርሴን መታየት ፈልጋለሁ። ቢካዝ አሁን እንደምታውቁት ኢትዮጵያ መኖር ፈልጋለሁ ለትንሽ ጊዜ 1-2-3 ዓመት ከቆየው ላይ ቀር ብሬሴንስ ፕሮሰሱን ብጀምር ካሁኑ ሶ ሞር 25 ሆነኛ 28 አንተ አረጀው 28 ምናምን ላይ ስደርስ በቃ ሙሉ ፊክስ ይሆናል ማለት ነው። ከ30 በፊት አትሊስት ይባይ እሱ ደግሞ ነጭ ይሆናል ማለት ነው። ሳክበረታ በፊትም ዝቃለሁ ያ አብርሃም ፍላጎት አለ የለም ነጭ ሙሉ ፍላጎት አለ እንጂ ብዙ ሰው ላይክ ጥርስ ብልዘው ያ ደማልጅ ነው ማንነት ነው ይላል። እሱ እንዴት ነው አይነካም? እሱን አይነካም። ለምን መሰለህ አሁን ኢትዮጵያ ውስጥ ያለ ሰው ይረዳል። ስለ አዳማ ላይ ናዝሬት ላይ በደረሰው የውሃ ችግር ይረዳል። ከኢትዮጵያ ውጪ ግን ያለ ሰው የመጣው ከንጽህና ጉለት ነው የሚመስለው። ያ ሶ ልጁ ፕላን ያለው ልጅ ነው ወደ ውጪ ስለገባችሁ አርቆ አሳቢዋ። ለማንኛውም ውስጥ እንግባ። ቤቱን ታስጎበኘናለች። ያለው ነገር እናያለን። በድጋሜ ተከታተሉ። አይ ጋይስ ለማንኛውም እንግዲህ ውስጥ ገብተናል። ዶክተር ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ሰላም እንዴት ናችሁ? እንግዲህ ቀጥታ አንቺ ጋር በቀጠሮ የመጣ ነው። ያው አብርሃም አንደኛ ጥርሱን ያው እስከዛሬ ቆይቷል እንደዚህ ጥርሰ ብልዞ ነው። ሶ በጣም ወደ ነጭ ወደ ነጭ መቀየር ይፈልጋል። ሶ እንድታዩ እና ምን አማራጭ እንዳለው እኛ ደግሞ ያው መታጠብ እንፈልጋለን ከተሻለ እና ደግሞ የኔም ጥርስ ብታዩ ትንሽ እንድታዩና ያለኝን አማራጭ ብትነግሪኝ ደስ ይለኛል። እና ቤትሽንም አስጎብኝኝ መጀመሪያ ራስሽን አስታውቂ። እሺ ዶክተር ሰብለ እባላለሁ። የአዲስ ዴንታል ክሊኒክ ባለሙያም ባለቤትም ነኝ። አሁን በፊት ሞርኒንግ ስታር ላይ ነበርን። አሁን በቅርብ ነው ወደ ደንበል ቀየር ነው። ትንሽ በተሻለ መልክ ሰፋ ባለ መልኩ እየሰራን ያለ ነው እና ላስቆም። ምን ያህል ዓመት ሰርተሻል በጥርስ ህክምና? more than 20 years 20 ዓመት በላይ ሰርቻለሁ። የጥርስ አስተማማኝ ነው። ጥርሱንም እሰራለሁ፣ ህክምናም እሰራለሁ። የጥርስ ቴክኒሻንም ነኝ። ሐኪም ነኝ። በጣም አሪፍ። ስለዚህ አስጎብኝኝ። በጣም ብዙ የልጆች ነገር ስዕል አለ። ላይክ የሆነ ጥርስ ቤት ብቻ አይመስልም፣ እንደ አርት ነገር ይመስላል ነገሩ። ብዙ ጊዜ በተለመደው ጥርስ ቤት ሐኪም ቤት መስሎ እንዲታይ ስላልፈለኩኝ ይሄ የልጆች ኮርነራችን ነው። ልጆች ሲመጡ እዚህ ጋር ተጫውተው ተረጋግተው ወደ ህክምና እንዲገቡ ያረጋጋ ነው። እዚህ ደግሞ ትንሽ የአርት ነገር ያደረግነው ክሊኒክ ከመሆን ትንሽ ነው ወጥ ያለ ልጆቹም በእጅ የተሳሉ ስዕሎች ናቸው። ያላቀምስ እንግዲህ አርትም ስለምወድ ትንሽ የሱን ኮሌክሽን ነው ያደረኩት። እዚህ ጋር ደግሞ አንዳንድ ቫይታል ሳይን የምንወስድበት ክፍል ነው። ወደፊት የምናመጣቸው ጥርስ ብሩሽ፣ ጥርስ ሳሙና፣ ፍሎስ ለልጆች ለአዋቂ ሁሉንም አምጥተን እዚሁ በጣም አሪፍ። ሶ በዚህ አጋጣሚ ጥርሳችንን ተመልካቹ መጠበቅ ምን ማድረግ እንዳለበት ከመቦረሽ ባሻገር እንግዲህ የጥርስ አጠባበቅ ከመቦረሽ ይገም በቀን 2 ብሩሽ እናደርጋለን። ከተሻለ በ6 ወር ካልተሻለ በአመት አንዴ ቼክአፕ ያስፈልጋል። ያው በተለምዶ ጥርስኛ ሀገር ማታ ብቻ ነው ፋቅን የሚለው ሰው የሚበዛው። አሁን ደግሞ የግድ ጠዋት ማታ ፍሎስ በጣም ኢምፖርታንት። ፍሎስ ማለት የውሃ ፍሎስ አለ፣ እንደዚህ በክር መልኩ የሚመጡ ፍሎሶች አሉ። ይሄን ወደፊት እኛ ጋር እናመጣለን። ውስጡን ማውጣት ማለት ነው። አሁን ጥርሳችንን ብረሽ ስናረግ ከላይ ብቻ ነው እና ከውስጥም ከላይም ነው ከታች ወደ ላይ። ፍሎስ ግን ከሆነ ይሄ ከውስጥ በኩል በጥርስና በጥርስ መካከል ያለውን ይሄንን ያወጣልናል። እና የሚደማም ካለ ይደማል። ስለዚህ ውስጡ ያለውን ምግብም ተረፉ ነገሮች በዚች በክር ማዳን ሽታ ምናምን ቢሆን ያጠፋል ማለት ያጠፋል።
ሌላው እንደዚህ አይነት ፍሎስ አለ። ብሬስ ያደረጉ ልጆች በእንደዚህ አይነት ፍሎስ መጠቀም ይችላሉ። እቺ ለአንዳንድ ደግሞ ጥርስና ጥርስ ሰፊ ቦታ ከሆነ በእንደዚህ እናጸደዋለን። እቺ ብሩሽ ናት፣ ትንሽ ብሩሽ ናት እና ክፍተቱ በጥርስና በጥርስ ትገባለች፣ ገብታ ታጸዳለች። እኛ ያሰብን ያችኛው ገመድ ያላት የለች አለች፣ ገመድ ያላትም አለች። ልዩነቱ ምንድነው? ገመድ ያለው ያው ማኔጅ ለማድረግ ይቀላል። ኦኬ አዎ እቺ በዚች ናት፣ እቺ ናት። ስለዚህ የፍሎስ አይነቶች አሉ። የሚመችንን ግን ፍሎስ ማድረጉ በጣም እንመክራለን። ይቃማጣው በትንሽ ሶችኛዋ የምን ክፍል ነች አልሽ? እቺኛዋ ክፍል ሞስሊ የእንትን የምናሳይበት ነው። ማውዝ ዋሽ እናመጣለን። ከጀርመን ሀገር ነው የምናመጣቸው። ትሸጣላችሁ ማለት ነው? ወደፊት ኤሌክትሪክ ቱዝ ብራሽ አለን። በኤሌክትሪክ ደግሞ ብዙ ጊዜ አቅም ያለው ሰው በኤሌክትሪክ ቢጠቀም ደስ ይላል። ልዩነቱ ምንድነው? በራሳችን ጥርስ ስንፍቅ ከታች ወደ ላይ ወደ ጎን ነው። ይሄ ግን ሮቴት የሚያደርገው ስለሆነ ያቺ ሚስ የምናረጋትን ቦታ ያገኘዋል። እነዚህ ፕሮዳክቶች ናቸው ያሉ እና እዚህ ጋር የተለያዩ የኔ ኦፊስ ነው። ይሄ አንደኛው ደንታል ክሊኒካችን ነው። ይሄ ሁለተኛው ነው። እዚህ ጋር ሶስተኛው ነው። ሰውም ሃንድል ማድረግ ትችላላችሁ። ብዙ ሰው ቢመጣ አሁን በትልቁ ስለጀመርን ሞርኒንግ ስታር ካለ ነው ሰፋ አድርገን መተናል። አሁን ለምሳሌ ጥርሱ የተበለዘ ሰው ምንድነው የመጀመሪያ ቼክአፕ? አሁን ዶክተር ስለሆንሽ መጀመሪያ የምታደርጊው? አብርሃምን መጀመሪያ ያው ሁሉንም ማየት አለብን ምን ያስፈልገዋል የሚለውን። ከዛ በኋላ ያው ፍሎራይድ ስለሆነ ያው ሞስሊ ወይ ቪኒየር ነው፣ ዚርኮኒያ ነው፣ ወይ ሜታል ሴራሚክ ነው መሸፈን ነው የሚሻለው። ብዙ ጊዜ እንደዚህ አይነት በኮምፖዛይት ውጭ በቃ ይበልዞ የሆነ እንደ ሞሬሌሽ ኢንተስቲ ተፈርፍሮ የሆነ የሚወጣ ይመስለኝ ነበር፣ ግን አይሆንም። ሲና ዲፕ የሆነ ነገር ነው ማለት ነው። ውስጥ ነው፣ ከውስጥ ነው ቀለሙ። ስለዚህ እሱን ማስተካከል ይቻላል። እንግዲህ ጋይስ ከተሳካ ያው እሱ ከተወደደ ወደ ነጭ ቀይራ ማለት ነው። ግን እስቲ ለማንኛውም እንዴ እሺ የድሮ ጥርስን እንዴት ነው ትወደዋለህ? እውነት ብዙ ጊዜ ኮሜንት አይመጣም። ለምን እባላለሁ? ማን ነው የሚጠይቅህ? ምን አይነት ኮሜንት አለ አይደለ? አዎ ውጭ ስትሄድስ? ከኢትዮጵያ ውጭ ያለ ሰው ግን እንደሚመስለው ከንጽህና ጉድለት ኦኬ። ግን እኔ ከልጅነት ጀምሮ ጥርሴን ከነቀልኩ በኋላ ማቀው ማለት ፍልዝ ነው። የት አካባቢስ? የት ነው የተወለድከው? ናዝሬት ነኝ። ናዝሬት አዳማ። አዎ ብዙ ሰው እንደዚህ ጥርሱ ብልዝ ይሆን ከኔ ነው። ብዙ ፍሎራይድ ነው፣ ከውሃው ነው። አዎ ናይት ለኬ ከተማ ነው ብዙ አከኝ ነው። አሁን ለምሳሌ አዋሳ ሪፍት ቫሊ ባለበት ጋር መታራ፣ እዛ አካባቢ ያሉ በውሃ የሚመጣ ነው። አሁን ብንቀይረው ምን ይመስልሃል? አሪፍ ነው። ነጭ ቢሆን በጣም ደስታል። ቆንጆ ልጅ ነህ፣ ያንግ ነህ፣ ለስራህም የሚመቸው ጥርሱ ተስተካክሎ ሌላ አረ በጣም አሁን ደግሞ ጥርስ ውበት እየሆነ ነው አይደል? በጣም ከውበት በላይ ከውበት በላይ ስራ ይሰራበታል አይደለ? ማስታወቂያ ምን ይሰራበታል? እየሰራ ያለዳለ እዚሁ ይቀጥራል። ግላፍስ እዚሁ ትሰራለህ ማለት ነው። ዝም በላቸው። የእነሱም እኮ ነጭ ለማድረግ ምንድን ነው እንዴት ነው የሚደረገው? አሁን ነጭ ለማድረግ ያንተ በጣም ዲፕ የሆነ ቀለም ውስጡ ስላለ እሱን ለማድረግ አንድ በቪኒየር ነው። ቪኒየር ከወሰድን አሁን እስቲ ልየውና ከላይ ነው ግን ያንተ ከውስጥ ነው ቀለሙ። ስለዚህ እስቲ ቼክ ላድርግና ጥርሱ ላይ ምንም የሆነ የተቦረቦረ ወይ የተጎዳ ጥርስ የለህም። አሁን እንደተነጋገር ነው ይሄን ጥርስ እስቲ ሳቅ። አሁን ይሄን ልጅ ለመቀየር ፈልግ። አሁን ይሄ ኬናይን ቱ ኬናይን የምትስቅበት አካባቢ ደርሰን እያንዳንዱን ጥርስ ለራሱ ወይ በዚርኮኒያ ወይ በቪኒየር መስራት ነው። የትኛው ብዙ ጊዜ ተመራጭና ጠንካራ? አሁን ግጭት
ያጋጠመኝ ይዙ ነው። ግጭት ምን አይነት ማለቴ ያው ለምሳሌ ቦክሰኛ የሆነ ሰው አሁን ትክክለኛ ቦክሰኛ የሆነ ሰው ለምሳሌ ሪንግ ላይ ትመክራለች ጥርሱ ችግር የለም እንዴ? አይ ከዛ ቦክሰኛም ከሆንክ ያው ፕሮቴክሽን ይፈልጋል። ቦክሰኛም ቢሆን አፉ ላይ የሚያደርጉት ፕሮቴክሽን አለ፣ እሱንም ይሰራል። ግን አሁን ያም ሆነ ቦክስ ከተመታ ይሄም ሆነ ያም ጥርስ ጉዳት ይኖረዋል። ስለዚህ ዳዝሜን አንተ በቦክስ ከተመታው ኖርማል ጥርስ ጠንካራ ነው ብሎ ነው የሚያስበው። ያኛው እንደ ተመተህ ታውቃለህ እንዴ? ፋይት በፊት ፋይት ውሹ ፋይት ኧረ እባክህ እሺ። እና ያው አይ ምንም አቅም ነው ተጉርቶ አይደለም ጥርስ አሁንም ያም ሲሰራ አይጎዳም። አዎ ኖ ዝም ብሎ ነገር አይደለም። ዚርኮኒያ ማለት ምን መሰለ፣ እኛ ፎርም እንወስዳለን፣ ከዛ ፕሮሰስ አለው፣ ሚሊንግ ማሽን ይገባል፣ ከዛ ፈርነስ አለው። የፈርነሱ ቴምፕሬቸር አለ፣ ከለር ቼንጅም አይኖረውም፣ ምንም አይነት ከለር ቼንጅ አይኖረውም። በአንተ አሰራር ላይ ደግሞ እያንዳንዱን ጥርስ ለብቻ ለብቻ ነው የምንሰራው። አሁን የኔ ጥርስ አሁን ምን ያክሉ ነው የሚቀየረው? እኔ አሁን እስከዚህ ድረስ ከሰከንድ ፕሪሞላር ስትስቅ የሚታየው አዎ እሱ ድረስ ነው የሚታየው። እሱን ቀስ እያንዳንዱን ማልበስ። እሱን ከመጀመራችን በፊት ምን ትመስላለህ፣ እንዴት ነው ፋይናል የሚሆነውን ስካን ካደረግን በኋላ እናሳያለን። ምን ትመክሩኛላችሁ? እኔ ያለው እኔ እንግዲህ ጋራንቲ የምሰጥህ ለሁሉም ታካሚዎቼ ነው። እስካለሁ ድረስ ዛሬ 20 ዓመትም የሰራኋቸው ሰዎች አሉ፣ መተው ዊትነስ መሆን ይችላሉ። እስካለሁ ድረስ ጥርስህ የሚመጣውን እንትን እኔም እስካለሁ ድረስ በጥሩ ኳሊቲ ያው እሱም እስካለ ድረስ ችግር የለም። አረ ራሱ ያስተካክላል። ለማንኛውም አስብበትና አንተ ዋናው ምንድነው አንተ መቀበል መቻል አለብህ። እና አሁን ደግሞ ጊዜው ዋራ ነጭ ጥርስን ሁላችን እየሳከብን ነው። ከእናንተ ጥርስ ሁሉ ይበልጣል ሲያልቅ። በጣም የሚያምር ጥርስ ነው የሚሆነው። አሁን እየወጉ ነው እንደዚህ። አይ አይደለም፣ የእውነቴ ነው። በዚህ ውበት ላይ እንደገና ጥርሱ ቢጨመር በቃ አለቀ ስራው ማለት ነው። እስቲ የእሱ ጥርስ ቆንጆ ነው። አስተክለ ነው እንዴ? ይመስላል። ተጠፈቀው በነገራችን ሁላችንም የአዳማ ልጆች ነን። ኧረ እንዴት አመለጣችሁ? ተርፎ ነው የሚጠጡት እነሱ። አይላንዶ ስለዚህ አስበህበት ትነግረኛለህ የምንጀምርበትን ቀን እና ለውጡን ግን እኔ ነኝ እንትን የምልህ። ከመጀመሪያ በፊት ግን አሳያለሁ ምን እንደሚመስል። አዎ ዛሬ ማየት ይቻላል። ዛሬ ሳው መጀመሪያ ስካን ካረግን በኋላ ቀጠሮ ይዘን ከዛ ይሁና እንግዲህ። አይ በቃ ቆፍጠን ነው እንዴ? ቆፍጠን ነው ያስቤበት እሺ፣ ያለውን ነገር እሺ፣ ተማክረን እሺ፣ ወስናለሁ። በቃ እሺ፣ ቴንክ ዩ። ምን ወሰንክ አንተ? ገና ነው አንቺዋለሁ። ተመክረንበታል። ማሰብ ግን አለብኝ፣ ምክንያቱም እያንዳንዱ ጥርሴ ዙሪያውን ይሞርዳልና ነበር ያልሽ። ዚርኮኒያ ምንድን ነው ዚርኮኒያ? ዚርኮኒያ ማለት እንደ ጥርስ ጠንካራ የሆነ በማሽን ነው የሚሰራው። ማሽኑ ራሱ ሚሊንግ ማሽን አለው። ራሱ ሚል አድርጎ ከዛ በሆነ ቴምፕሬቸር እሱ ፈርነስ ውስጥ ገብቶ ልክ የጥርስን አይነት ቀለም በምንመርጠው ጥርስ ቀለም ግን ስጋ ምናምን መብላት ይችላል። ስጋ መብላት ትችላለህ፣ በርገር መብላት ትችላለህ፣ ኬንዲ መብላት ትችላለህ። ጣፋጭም ችግር የለውም። ጣፋጭም ችግር የለም። በቃ እንደ ጥርስ ነው እኮ የምትጠቀምበት። ዋናው ምንድነው ዚርኮኒያ ሁሉ ዚርኮኒያ አይደለም። የዚርኮኒያም አይነቶች አሉት። አዎ እኔ ካሪያ በምርጡ ነው። አንተም በምርጡ ነው። አዎ ራሴ ነኝ እሰራለሁ። አዎ ከዓመት በላይ እንግዲህ ልምድ ያላት ዶክተር ነች። አስቤበት ለማንኛውም እስቲ እኔና ማን እንቀራለን? እኔን ቼክ አፕ አድርጌ የኔ ጥርስ ጣጣው ብዙ ነው። ከዚህ በፊት አሜሪካ ቼክ ተደርጌ ኢንሹራንሱን ላቁም የለንም ብሎናል። ብዙ አይነት ጣጣ ነው። አሁን ደግሞ በአገር ልጅ ነው መሰራት። እንዴ ሰው እኮ ዝም ብሎ ነው ኢስታንቡል፣ ህንድ ምናምን የሚለው። እኛ ሀገር እኮ የበለጠ እንሰራለን አይደል? አዎ ችሎታው ካለ እሱ ነው። ችሎታው እንዳለ እንተማመናለን። ምንም በጣም አሪፍ። ስለዚህ ቼክ አድርጊኝና እሺ ትንሽ
የሆነ አንዳንድ ጣፋጭ ስለሆነ ያመኛል። እሺ ተቦርቦር አለው መሰለኝ። እሺ ከላይም ደግሞ ተቦርቦሮ ሞልታልኛለች። ተሞልቻ አውቃለሁ። እሺ እስቲ ያው ያንተ እንኳን በየሀገሩ እየዞርክ ያው ማአት ካንዲዎች እየበላህ ነው አይቻለሁ። እዚህ ጋር የወተት ጥርስ አለች። ዊክ ናት። አነካትም። ኤክስሬ ያለው አነካም። አለብዛ ወላቃ ይሆናል። እዚህ ጋር ካቪቲ ያለ። ካቪቲ ማለት ሊቦረቦሩ ብዙ አይደለም፣ ግን እነዚህን አሁን ማደንዘዣም ሳያስፈልግ ከላይ በኮምፖዛይት የሚባል ነጭ በራሱ በጥርስ ቀለም መሙላት እንችላለን። ሁለቱ እዚህ ጋርም የተደራረበ ነው። እነዚህን ለማስተካከል ወይ ብሬስ ነው ፊክስድ ብሬስ የሚባለው ወይንም ኢንቪዚላይን አለ፣ በሱ ማስተካከል ይቻላል። እስቲ ንከስ። እዚህ ጋር እቺን የወተት ጥርስህን አንድ ኤክስሬ ልየውና እስቲ ውስጥ ኢምፓክትድ የምንለው ያልወጣ ጥርስ ኬናይኑ አልወጣም፣ የልጅነት ጥርሱ ነው ያለው። እቺኛዋ ጥርስ ምንም አይነት ስር የላትም፣ አየር ላይ ናት። አየኸው? ያቺ ናት ያለችው። ስር የለውም። ስር የለውም። አየሃት? እቺ እዚህ ጋር እቺ ብቻ ናት የያዘችው። ስለዚህ ጥርሱ ይሄ ቢወጣ ምንም ጥርስ የለም እዚህ ጋር። ስለዚህ ሞር ሌላ ጥርስ ውስጥ ካለ ፓን ኤክስሬ ያለ እሱን እንወስዳለን። ምናልባት እዚህ ውስጥ ኢምፓክትድ የሆነ ጥርስ የምንለው አለ ሳይወጣ የቀረ እና እዚህ ውስጥ ይኖራል። እሱም በፓን ኤክስሬ እናነሳዋለን። ከዛ ግን አሁን ካለ ሲወጣ እሱ የሚሰራው በሰርጀሪ ነው። ተከፍቶ እሱ ጥርስ መውጣት ይችላል። እስኪጎተት ምናምን እንትን የለውም እንዴ? ቀን በቀን ላይ አያስቸግረኝ? አይ አያስቸግርም። እስቲ መጀመሪያ ምን ያክል ሩቅ ነው የሚለውን በፓን ኤክስሬ ወይንም በሱ ነው ማየት የምንችለው። ፉድ ሪቪው አቆማለሁ። ፉድ ምን የምግብ ሪቪው አቆማለሁ ነው በዚህ ጋር እየሳቅ ለምን? ግን በዚህ ጋር ምንም አይሆንም። ይዞታል፣ ግን ምንም የያዘው ነገር የለም። እዚህ ጋር የሚያምህ ነገር የለም። አንዳንዴ ምንም ነገር የለም። ኦኬ የራሴ እንትን ክራውድ የሆነው ይሄኛው ወደ ጎን እያደገ እና እየገፋው ነው መሰለኝ። እስቲ ዊዝደም በትክክል ነው የመጣው። እዚህ ጋር አንድ ጥርስ የለም። እሱንም ኤክስሬ ማየት እንችላለን። እዚህ ጋር ዊዝደም አለ፣ ግን በቃ ይሄ ክራውድድ የሆነው በኢንቪዚላይን መስተካከል ይችላል። ወይንም ብሬሰስ ከተነቀለ በኋላ እንትን እናደርጋለን ወስነን የትኛው ማለት ነው። አንዳንዴ ግን አልዋሽ እዚህ ጋር የሚያመኝ ይመስለኛል። ምኑ ጋር? ከታችኛው ጥርስን ብረሽ ታደርጋለህ? አረጋለሁ። መቼ? ጧት ኖ ማታ እና ጠዋት። ማታ የግድ ከመተኛታችን በፊት ጥርሳችንን ብረሽ ማድረግ አለብን። የማታው ቨሪ ኢምፖርታንት። ለምንድን ነው? አፋችንን ስንዘጋ ባክቴሪያዎች ማታ ስራቸውን ሰርተው ያድራሉ። ስለዚህ ምንድን ነው ጠዋት አትሊስት ምግብ እንበላለን፣ ውሃ እንጠጣለን፣ አየር አለ። ስለዚህ እንትን የለም። የማታው ግን ሁሉ ሰው ማታ ጥርሱን ብረሽ ማድረግ አለበት። ብረሽ ሳይደረግ እና ብረሻችንን ኤቭሪ 3 months መቀየር አለብን። ሚስማማንን ቱዝፔስት ብረሽ መጠቀም አለብን እና ፍሎስ ያቺ ክሯ በጣም የኛን ስራ ሁሉ ልታሳጣን የምትችል አንድ ክር ናት። ሰው በሱ ፍሎስ ሊያደርግ እና ቱ ስፒክ በቃ እዚህ ሀገር እየጨረሰን ያለው ቱ ስፒክ ነው። ምግብ በገባን ቁጥር ስቴክኒ መጠቀም የለብንም። ስቴክኒ ስለዚህ ባካችሁ አጠቀሙ። ፍሎስ እቺ ክሯ እንዳልቻል በሷ ፍሎስ አድርጎ ከዛ መተው እንደ መፋቂያ መጠቀም በጣም አይቻልም። አንዳንድ ጣፋጮች ምግቦች አሉ በጣም የሚያመኝ። የቱ ጋር? በቃ እዚህ ጋር የሚወጋ ነገር አለ። እዚህ ጋር ይሄኛው አየኸው እየከፈተ የመጣ ነው። እነዚህ ትንንሽ የሆኑ ካቪቲዎች ናቸው፣ ግን ያድጋሉ። እየከፈተ ከመጣ አደጋ ነው። አሁን ማደንዘዣም ሳልሰጥ ምን ሳልል መስራት የምንችለው ችግር የለውም። ምን ችግር የለውም። እሱን እንስራ። እሺ አይዞህ፣ በጣም ሪላክስ አድርግ። ከዚህ አንድ ኪሎ ወቅቶኛል። እሺ ምንም አላረግህም። አይዞህ ወደ እኔ
ጋይስ ለማንኛውም እንግዲህ እኔ ጥርሴን ካቪቲው አይደል? አዎ ካቪቲ ነበረኝ። ሁሌ ጣፋጭ ስበላም ነበር። አሁን ተሞልቷል ማለት ነው። ሶ ከዚህ በኋላ ቼክአፕ መደረግ ነው እንጂ ላይክ ራሱ ካቪቲው ወደ ላይ ምናምን የትም አይመጣም። በቃ ተሞልቷል። ኦኬ በጣም አሪፍ። ሶ እሱ አሪፍ ነው። አማኒ ደግሞ ቀጠሮ አስይዟል። ቀጠሮ ለመታጠብና ለመሞላት ቀጠሮ አስይዟል። ሶ በራሱ ዩቲዩብ ቻናል ቀጥታ ሄዳችሁ ማየት ትችላላችሁ። ራሱ ነገር አለ ትንሽ ችግር እሷም በራሴ ቪዲዮ ሞርቶ ታውቃላችሁ። ያ እና ደግሞ አብርሃም ቀን እየጠበቅን ነው። እሱ አብርሃም መቼ እኔ ትንሽ ውሳኔ ይፈልጋል እና ራስ አምኜበት ብገባ ይሻላል። ያ እሱ ከተስማማ የተስማማ ቀን እንግዲህ ከተስማማ ያው ወደ ነጭ ቀይራል። ካልተስማማ በዚሁ ለላይፍ ታይም ማለት በዚህ በቃ ስንት ዓመት ነው? 26 ዓመት ሙሉ በዚህ ሌላ ህይወቱ ሙሉ ደግሞ በነጭ ለምን እሱን በጣም መቀየር አለብን አይደል? ደግሞ እንደምንቀይረው እርግጠኛ ነኝ። በጣም እንደዚህ ኮንፊደንስ ያለው በጥሩ ሁኔታ ነው የምንቀይረው። ሲቀየር ማለት ነው። አዲሱ ቦክስ ምንም ነገር አጥንት ምንም ይችላል። ለማንኛውም ጋይስ እንግዲህ የዛሬ ቪዲዮን ይመስላል። ለመጨረሻ ጊዜ አድራሻውንና የምትሰጠንን አገልግሎት ትነግረናለች። አድራሻ አይቱ አድራሻ ደንበል ሲቲ ሴንተር አዲሱ ላይ ጌት 2 4ኛ ፍሎር። ተማሪፍ እና ደግሞ ምንድን ነው የምንሰጠው ሰርቪስ? እጥበት፣ መነቀል፣ መሞላት ከሚሰሩ ስራዎች ደግሞ ኦርቶ ማለት ብሬስ እናስራለን። የሚወጣ የሚገባ ጥርስ እንሰራለን። ዚርኮኒያ፣ ቪኒየር፣ ኢማክስ ሁሉንም በጥርስ አካባቢ ኢምፕላንትም እንሰራለን። አሁን ሁሉንም ጥርስ ላይ ያለ ጥያቄ ካለ ማንሰራው ነገር የለም። በጣም አሪፍ። ስለዚህ እንግዲህ ይሄ የነሱ ቁጥር ነው ከታች የምታዩት። በሱ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ኤኒ ጥያቄ ስለ ጥርሳችሁ ካለ ሁሉ ነገር መጨረስ ትችላላችሁ። መጣችሁ ደግሞ ጥርሳችሁን ማስዋብ ትችላላችሁ። እሱ እንግዲህ ይሄ አሁን ተሰረው በሪታ የሶር ነው ያለው። በተረፈ እንግዲህ የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን። ቻው ቻው።